የቫይኪንግ ምድር ናት። የረጃጅሞቹ የጦረኞቹ አገር ስካንዲኔቪያን የሚለው አጠራር ይገልጻታል። የኖርዲክ አገር ቢሏትም አይከፋትም። በደስተኛ ዜጎቿ ምክንያት ከዓለም ተለይታ ትታወቃለች። በሌላው ዓለም ካፒታሊዝም ይሉት ሥርዓት አለ። መገለጫው ፒራሚድ ነው። ጥቂቶች ከላይ ይንደላቀቃሉ፣ ብዙሃን ከስር ይጨፈለቃሉ። እዚህ ግን ተመስገን ነው። ካፒታሊዝም ይሉት ሥርዓት ፒራሚዱን ያልሰራባት፣ ማኅበራዊ ፍትሕ የሰፈነባት የእኩልነት አገር ትምህርት በነጻ ትሰጣለች። ይህንማ ብዙ አገራት ያደርጉታል ካሉኝ ትንሽ ይታገሱኝ። እዚህ ለራስዎት ጥቅም በተማሩ መንግሥት በየወሩ እንኳን ተማራችሁልኝ ሲል ከ500 እስከ $1000 የሚደርስ የኪስ ገንዘብ ይሰጡታል። ፈጣሪ ጤናውን ይጠብቀው። ከታመሙ ግን ሕክምና በነጻ ነው። ገቢዎት አነስተኛ ቢሆን አይሳቀቁም። መስሪያ ቤቱ ድንገት ከሥራ ቢያሰናብቶም በምን እኖራለሁ ብለው አይሰጉም። መንግሥት የወር ወጪውን ከመሸፈን አልፎ እንዴት ሥራ ማግኘት እንደሚችሉ የምክርና የሥልጠና አገልግሎት በነጻ ይሰጡታል። ሥራ ለማግኘት ተጨማሪ ዕውቀትና ክህሎት የሚያስፈልጎት ከሆነም ትምህርት በነጻ ያገኛሉ። ትምህርት ጨርሰው ተቀጠሩ እንበል። በሳምንት ከ37 ሰዓት በላይ አይሰሩም። ታዲያ በሳምንት 37 ሰዓት ብቻ ሰርተውም የዓመት ረፍቶ 5 ሳምንት ወይም 35 ቀን ነው። ይህ በሕግ የተደነገገው የዓመት ረፍት ሲሆን አብዛኞቹ ድርጅቶች ለሠራተኞቻቸው የአንድ ሳምንት ረፍት ይመርቃሉ። በዓመት 6 ሳምንት ወይም 42 ቀናትን አረፉ ማለት ነው። ይህ እንዳይገርሞት በሥራ ላይ ያሉም መብቶ የተጠበቀ ነው። ልጅ ቢወልዱ እናትና አባት ከ48 እስከ 52 ሳምንት ወይም እስከ 1 ዓመት የሚደርስ የጋራ የወሊድና የአባትነት ፈቃድ ይሰጣቸዋል። እንኳንና የመሥሪያ ቤቱ ሠራተኛ የሠራተኛው ልጅ ቢታመም ድርጅቶች ከክፍያ ጋር የሕመም ፈቃድ ይሰጣሉ። ሁሉም ባይባሉም አብዛኞቹ ትላልቅ ድርጅቶች ለሠራተኞቻቸው የቁርስና የምሳ አገልግሎት በቅናሽ ያቀርባሉ። ጂም፣ ማሳጅ፣ የግል የሕክምና ኢንሹራንስ፣ የቤተሰብ የመዝናኛ ፓኬጅ፣ የስልክና የኢንተርኔት አገልግሎት በነጻ የሚያቀርቡም አሉ። እንኳን ደህና መጡ። በሥራ ቦታ አለቃውን፣ በመደበኛ ኑሮ ወንጀለኛን የማይፈሩባት የምድራችን ቁጥር 1 ደስተኛና ሰላማዊ ሀገር ዴንማርክ ገብተናል። ዴንማርክ የዛሬዋ መዳረሻችን ትሆናለች። ዴንማርክ ከአውሮፓ ትናንሽ ሀገራት አንዷ ናት። በዓለም 133ኛ ደረጃ ላይ ትቀመጣለች። 43000 ስኩዌር ኪሎ ሜትር የቆዳ ስፋቷ ሲሆን 5.8 ሚሊዮን ዜጎች አሏት። ሆኖም ዴንማርክ በምታዩት የቆዳ ስፋት ብቻ አትወሰንም። 3500 ኪሎ ሜትር ርቀት ላይ ግሪንላንድ፣ 1300 ኪሎ ሜትር ርቀት ላይ ደግሞ ፋራኦ ደሴት የተሰኙ ሌሎች ግዛቶች አሏት። የምድራችን ትልቋ ደሴት ግሪንላንድ የዴንማርክ አካል ስትሆን ብቻዋን ከዴንማርክ 50 እጥፍ ትሰፋለች። 2.1 ሚሊዮን ስኩዌር ኪሎ ሜትር ስፋት አላት። በትንሽዬው የዴንማርክ የቆዳ ስፋት ላይ ግሪንላንድና የፋራኦ ደሴቶች ሲጨመሩ የምድራችን 15ኛዋ ትልቋ አገር ትሆናለች። ዴንማርክ ከሦስቱ የስካንዲኔቪያን አገራት አንዷም ናት። ኖርዌይ፣ ስዊድንና ዴንማርክ የስካንዲኔቪያን አገራት ይባላሉ። እዚህ ዝርዝር ውስጥ ፊንላንድና አይስላንድን የሚጨምሯቸው ቢኖሩም አይስላንድ በጂኦግራፊያዊ አቀማመጧ፣ ፊንላንድ ደግሞ በቋንቋ ከስካንዲኔቪያን አገራት ይለያሉ። ሆኖም እነዚህን አገራት የሚያካትት ሌላ መጠሪያ አለ። ኖርዌይ፣ ስዊድን፣ ዴንማርክ፣ ፊንላንድ፣ አይስላንድ፣ ግሪንላንድ፣ የፋራኦና የኦላንድ ደሴቶች የኖርዲክ አገራት የሚል የወል መጠሪያ አላቸው። ስካንዲኔቪያን እና ኖርዲክ የሚለውን ቃል እያቀያየሩ የሚጠቀሙ ሰዎች መኖራቸው ሳይረሳ በተለያዩ ወቅቶች ራሳቸውን ችለው የሀገርነት ማዕረግ እስኪያገኙ ድረስ ሁሉም የኖርዲክ አገራት የዴንማርክ ግዛቶች ነበሩ። ዛሬ ላይ ግን ከጀርመን ውጪ ዴንማርክን በመሬት የሚዋሰናት አገር የለም። ዙሪያ ገባዋ ባህር ሲሆን በዚህ ምክንያትም የዓለምን የባህር ንግድ የሚዘውሩ ድርጅቶች መፍለቂያ ሆናለች። የዴንማርክ ዋና ከተማ ኮፐንሃገን ትባላለች። በፕሌን ለሚመጡ ተጓዦች የመጀመሪያ መዳረሻቸው ኮፐንሃገን ኤርፖርት ይሆናል። ከኤርፖርት መሃል ከተማ ያለው ርቀት 8 ኪሎ ሜትር ይረዝማል። ልክ ከኤርፖርት እንደወጡ የታክሲ የባስና የባቡር የትራንስፖርት አማራጮችን ያገኛሉ። ኮፐንሃገን የተዋጣለት የብዙሃን ትራንስፖርት አገልግሎት ካላቸው የአውሮፓ ከተሞች አንዷ ናት። መጫወት ታክሲ ከሆነ መሃል ከተማ ለመግባት በትንሹ ከ250 እስከ 350 ዳኒሽ ክሮነ
ወይም ከ35 እስከ 50 ዶላር ያስወጣዎታል። ላገኙት አገልግሎት በካሽ፣ በክሬዲት ካርድ ወይም በአፕል ፔይ መክፈል ይችላሉ። በኮፐንሃገን ኡበር ባይኖርም ሁሉም የታክሲ አገልግሎቶች ልክ እንደ ኡበር በሜትር ነው የሚያስከፍሉት። ሆኖም ከ30 ደቂቃ በላይ ለማይወስድ ጉዞ 50 ዶላር ውድ ነውና ቅናሽ ያላቸውን አማራጮች እናሳያችሁ። ከኤርፖርት እንደወጡ የሚመለከቱትን የትኬት ማሽን ያገኛሉ። ማሽኑ በዴኒሽ፣ በጀርመንኛና በእንግሊዝኛ ቋንቋዎች ይሰራል። የሚችሉትን ቋንቋ መርጠው የሚሄዱበትን ቦታ አስገብተው ትኬት መግዛት ይችላሉ። ከማሽኑ የሚገዙት ትኬት ለባስ፣ ለባቡርና ለሜትሮ ትራንስፖርቶች ያገለግላል። ሜትሮ ያው የባቡር አገልግሎት ቢሆንም ከኮፐንሃገን ሳይወጣ አገልግሎት የሚሰጥ በመሆኑ የከተማ ባቡር ልንለው እንችላለን። ምቾቱም ከመደበኞቹ የተሻለ ነው። የብዙሃን ትራንስፖርቶችን ከመረጡ በታክሲ 50 ዶላር የሚያስወጣዎትን መንገድ ከ5 ዶላር ባነሰ ዋጋ መጓዝ ይችላሉ። ለፍጥነት ሲባል ግን ከባስ ይልቅ የሜትሮ አገልግሎት ቢጠቀሙ ይመረጣል። እንደ ትራፊክ ሁኔታው ቢለያይም በባስ መሃል ከተማ ለመግባት በአማካይ 45 ደቂቃ ይወስድቦታል። በባቡር ከሆነ ግን 15 ቢበዛ 20 ደቂቃ ቢወስድቦት ነው። አሁን መሃል ከተማ ደርሰናል። ከ40 ዓመት በፊት ኮፐንሃገን የዛሬዋን ኮፐንሃገን አትመስልም ነበር። በተለይም በ1980ዎቹ መጨረሻ ለውድቀት የቀረበች ከተማ ነበረች። ለኢኮኖሚዋ የጀርባ አጥንት የነበሩት ኢንዱስትሪዎች ከተማዋን ለቀው የወጡበት፣ ለኑሮ ምቹ ባለመሆኗ ምክንያት ነዋሪዎቿ ሳይቀሩ ጥለዋት የተሰደዱበት፣ የወንዝ ዳርቻዎቿ ከፋብሪካ በሚወጡ ዝቃጮች የተበከሉበት፣ ወጣቶቿ ለኑሮ የማይመርጧት ከተማ ነበረች። ዛሬ ታሪክ ተቀይሯል። ከ40 ዓመት በፊት የራሷ ዜጎች ለኑሮ የማይመርጧት ከተማ ዛሬ ለኑሮ ምቹ ከሆኑ የዓለማችን ከተሞች በሁለተኛ ደረጃ ላይ ተቀምጣለች። ኮፐንሃገን የሳይክል ቁጥር ከመኪና ቁጥር የሚበልጥባት፣ 60 ከመቶ ነዋሪዎቿ ሳይክልን እንደ ዋነኛ የትራንስፖርት አማራጭ የሚጠቀሙባት ከተማም ናት። ሳይክል ለመጋለብ ቀጥተኛና ምቹ አቀማመጥ ያላት፣ አፍንጫ የሚሰነፍጥ መጥፎ ጠረን የማታመነጭ፣ ከብክለት የጸዳች ንጹሕ ከተማ መሆኗ የሳይክል ጋላቢዎች ገነት አድርጓታል። ኮፐንሃገን የካርበን ልቀትን ዜሮ ለማድረስ አቅዳ መስራት የጀመረችው እንደ አውሮፓውያን አቆጣጠር በ2012 ነበር። በያዝነው የፈረንጆቹ 2025 ዜሮ ይደርሳል የተባለው የካርበን ልቀት መሳካት አለመሳካቱ እስካሁን ባይታወጅም ከንፋስ የሚመነጭ ታዳሽ ኃይልን በመጠቀምና አረንጓዴ ስፍራዎችን በማስፋፋት ዓለማችን ላይ ለኑሮ ምቹ የምትባል ከተማ መሆን ችላለች። ብዙ የዓለማችን ከተሞችን ዞረው ምርጥ በሚባሉ ሬስቶራንቶች ምሳ በልተው ሊሆን ይችላል። ዛሬ የምናሳያችሁ ሬስቶራንት ግን ለ5 ተከታታይ ዓመታት የዓለማችን ምርጥ ሬስቶራንትነትን ክብር ተቀዳጅቷል። ኖማ ይሰኛል። ምግቦቹ ጣት የሚያስቆረጥሙ፣ ዝናው በመላው ዓለም የናኘ ይሁን እንጂ በዘመናዊ ቁሳቁሶች የተሽቆጠቆጠ አይደለም። የዓለማችን ምርጥ ሬስቶራንት ያሰኘውም ከምግቡ መጣፈጥ ባሻገር ከግብአት ጀምሮ አሰራሩና አቀራረቡ ለተፈጥሯዊው የአመጋገብ ሥርዓታችን የቀረበ መሆኑ ነው። ከቅርብ ጊዜ ወዲህ ግን እንደ ቀድሞው በፈለጉት ሰዓት ሄደው የፈለጉትን ምግብ አዘው መመገብ የሚችሉበት መደበኛ የአገልግሎት ቅርጹ ተቀይሯል። በአዲሱ አሰራር መሠረት አገልግሎት የሚሰጠው በትዕዛዝ ሲሆን ገንዘብ የሚከፍሉትም በምግብ ሳይሆን በወንበር ነው። በኖማ ተገኝተው አንድ ወንበር ይዘው ለመመገብ 4400 የዴኒሽ ክሮነ ወይም 620 ዶላር በአሁናዊ ምንዛሬ ደግሞ ከ80 ሺህ ብር በላይ መክፈል ይኖርቦታል። ምግቤን በዋይን ካላወራረድኩ ካሉም በአንድ ሰው 350 ዶላር ወይም 45000 ብር ይጨምሩበታል። ለአንድ ወንበር 1000 ዶላር ወይም ከ120 ሺህ ብር በላይ መሆኑ ነው። እሱንም እድለኛ ሆነው ወንበር ካገኙ ነው። ምክንያቱም ወንበር ለማግኘት ብዙ ወራትን ወረፋ መጠበቅ ይኖርቦታል፣ ያውም አይኖትን ሳይከድኑ። ልክ ሽያጭ በተጀመረ በደቂቃው ውስጥ የብዙ ወራት ወንበሮች ተሸጠው ያልቃሉ። ዛሬ ላይ ሆነን ለምሳሌ እስከ መስከረም 2025 ድረስ ያሉ ወንበሮች ተሸጠው አልቀዋል። በተጠባባቂነት ተመዝግቤ እድሌን እሞክራለሁ ካሉ ግን በሚመለከቱት ድረገጽ ቀብድ አስይዘው መመዝገብ ይችላሉ። ኮፐንሃገን ከመደበኛው የአኗኗር ዘይቤ ርቀው በራሳቸው ዓለም መኖር ለሚፈልጉ ዜጎች የፈለጉትን አይነት የአኗኗር ስታይል እንዲከተሉ ነፃነትን የምትሰጥ ከተማም ናት። በከተማዋ መንግስትም ግለሰቦችም የማይቆጣጠሩት ነፃ ዜጎች ማህበረሰብ መስርተው እንደ ፍላጎታቸው የሚኖሩበት ሰፈር አለ። ፍሪታውን ክርስቲያንያ ይባላል። ቀድሞ ወታደራዊ ማዘዣ ነበር። የተወሰኑ አፈንጋጭ የህብረተሰብ ክፍሎች አካባቢውን ወረው መኖር የጀመሩት እንደ አውሮፓውያን አቆጣጠር በ1971 ነበር።
ውሱን በሆነ መልኩ ወንጀልን ለመቆጣጠር ከሚመላለሱ የከተማዋ ፖሊሶች ውጪ አካባቢው ከመንግስት ቁጥጥር ነፃ ነው። አደንዛዥ ዕፅ በብዛት የሚሸጥበት በዴንማርክና በአውሮፓ ያልተለመዱ አይነት በቀለም ያሸበረቁ ቤቶች የሚገኙበት በስነ ስዕል፣ በሙዚቃና በሌሎች የጥበብ ሥራዎች የሚታወቅ ሰፈር ነው። የስካንዲኔቪያንና የኖርዲክ ሀገራት ማህበራዊ ፍትህን በማስፈን ተለይተው ይታወቃሉ። ዴንማርክ ደግሞ በዘርፉ በዓለም የሁለተኝነት ክብር ተሰጥቷታል። የዴንማርክ የሀብት ምንጭ ዜጎቿ ናቸው። ዴንማርክ ከፍተኛ ገቢ ካላቸው ዜጎቿ እየወሰደች ዝቅተኛ ገቢ ላላቸው ዜጎቿ የምታከፋፍልበት ስርዓት አላት። ግብር ይባላል። ሀገሪቱ የግብር ምጣኔያቸው ከፍተኛ ከሆኑ የአውሮፓ ሀገራት አንደኛ፣ በዓለም ደግሞ ሁለተኛ ደረጃ ላይ ተቀምጣለች። ጥሩነቱ ተቀባዮቹ ዘወትር የመንግስትን እጅ መመልከት አይፈልጉም። እናም ጠንክረው ይሰራሉ። ከፍተኛ ግብር የሚቆረጥባቸው ዜጎችም አያማረሩም። ገንዘባቸው እንደ ሌሎች የዓለም ሀገራት በሙስና ወደ ግለሰቦች ኪስ አይገባም። የሚከፍሉት ግብር ሰላም፣ ደህንነት፣ መሰረተ ልማትና ማህበራዊ ፍትህ ሆኖ ያገኙታል። ዴንማርክ ትንሽ ሀገር ብትሆንም ልዩ ክህሎት ያላቸውን ዓለም አቀፍ ባለሙያዎች ትቀበላለች። ሳይንስ፣ ቴክኖሎጂ፣ ኢንጂነሪንግና የሂሳብ ሙያዎች ጥቂቶቹ ናቸው። እንግሊዘኛ በስፋት የሚነገርባት ሀገር ናትና ጥሩ ሙያ ካለዎት በዴንማርክ ተቀጥሮ ለመስራት የዴኒሽ ቋንቋ መቻል አይጠበቅቦትም። ሆኖም ቋንቋቸውን መቻል ግን በርካታ ተጨማሪ ጥቅሞችን ያስገኝሎታል። በዴንማርክ የአሰሪና ሰራተኛ ግንኙነት ፍሌክሲኩሪቲ በሚል ሞዴል ይመራል። ድርጅቶች በፈለጉት ሰዓት ሰራተኛ የመቅጠር፣ በፈለጉት ሰዓት የማሰናበት ነፃነት ሲኖራቸው፣ ከሥራ የተሰናበቱ ሰራተኞች ደግሞ ከመንግስት ሴኩሪቲ ማግኘት መሰረታዊ መብት አላቸው። ድርጅቶች በፈለጉት ሰዓት ሰራተኞቻቸውን ያሰናብታሉ ሲባል ግን ሰራተኞች በሥራ ቦታቸው ጫና ይደርስባቸዋል ማለት አይደለም። ሥራዎትን በጥራትና በጊዜ ሰርተው የሚያስረክቡ ጠንቃቃ ባለሙያ እስከሆኑ ድረስ ነፃነቱ የተጠበቀ ነው። አብዛኛው ዓለም ከኮሮና በኋላ የሚያውቀውን በቤት ሆኖ መስራት ዴንማርክ ከኮሮና በፊትም በብዛት ተገብረው ነበር። በዴንማርክ የሥራ መግቢያና መውጫ ሰዓት እንደ ሌላው ዓለም እንደ ፈጣሪ ሕግ የሚፈራ አይደለም። ቀድመው ገብተው ቀድመው መውጣት፣ አርፍደው ገብተው ዘግይተው መስራት ይችላሉ። ደቂቃዎችን አረፈድኩ አለቃዬ ይገለኛል የሚያስብል የሥልጣን እርከን የለም። ሥራው አለቃው፣ አለቃው ደግሞ ጓደኛው ነው። እነሱ ፍላት ሃይራርኪ ይሉታል። ድርጅቶ እርሶ የሚሰሩበት የሥራ መደብ አያስፈልግም ብሎ ቢያሰናብቶ ቀጣይ ሥራ እስኪያገኙ መንግሥት ለ2 ዓመታት ያህል በየወሩ ደሞዝ ይከፍሎታል። ታዲያ ደሞዞን እየላፉ መቀመጥ አይቻልም። ሥራ ማፈላለግ ከዜጎች የሚጠበቅ ግዴታ ነው። በሥራ ላይ የሚከፈለው ደሞዝ አጥጋቢ የሚባል ሲሆን ደሞዞ ከፍ ባለ ቁጥር ግን የሚከፍሉት ግብርም ከፍ እያለ ይሄዳል። በዴንማርክ ከኬጂ እስከ ዩኒቨርሲቲ ትምህርት በነፃ ነው የሚሰጠው። የዴንማርክ ሕፃናት እስከ 6 ዓመታቸው መደበኛ ትምህርት አይጀምሩም። እንዲህ ዘግይተው ገብተውም ቢሆን የትምህርት አሰጣጡ ሕፃናትን የሚያስጨንቅ አይደለም። ሕፃናት የቤት ሥራ አይሰጣቸውም፣ ፈተናም አይፈተኑም። የክፍል ደረጃ ብሎ ነገር የለም። በትምህርት ቤት ቆይታቸው ፊደሎችን ማቅለምና ስዕል መሳል ቢለማመዱም አብዛኛውን ጊዜያቸውን የሚያጠፉት ግን አካባቢያቸውንና ሰዎችን እንዲላመዱ የሚያደርጋቸውን ጨዋታዎች በመጫወት ነው። ልጆች 15 ዓመት እስኪሆናቸው ወይም 9ኛ ክፍል እስኪደርሱ መደበኛ ፈተና አይሰጣቸውም። የ10ኛ ክፍል ትምህርት ግዴታ አይደለም። የ9ኛ ክፍል ፈተና ወስደው ወደ ከፍተኛ የትምህርት ተቋማት መግባት ይችላሉ። ሆኖም ፈቃደኛ የሆኑ ተማሪዎች ግን ከቤተሰብ ርቀው የ10ኛ ክፍል ትምህርታቸውን በአዳሪ ትምህርት ቤት እንዲከታተሉ ይደረጋል። ይህም ራሳቸውን ወደ መቻል የሚሸጋገሩበት ወቅት በመሆኑ ኮሌጅ ከመግባታቸው በፊት ሕይወትን የሚለማመዱበት ጊዜ ተደርጎ ይቆጠራል። ከሰዎች ጋር በህብረት መኖር የሚችሉበትን የሕይወት ክህሎት ይማራሉ። የራሳቸውን ምግብ አብስሎ መብላትን ጨምሮ ዋና፣ የጀልባ ቀዘፋና ሁሉንም አይነት ግለሰባዊ ኃላፊነቶች መሸከምን ይለማመዳሉ። ሥርዓቱ ኤፍተር ስኮላ ይባላል። የዴንማርክ ተማሪዎች የሁለተኛ ደረጃ ትምህርታቸውን አጠናቀው ከፍተኛ የትምህርት ተቋማትን ሲቀላቀሉ መንግሥት በየወሩ የኪስ ገንዘብ ይሰጣቸዋል። የዴንማርክ ዜጋ ከሆኑ ትምህርት እንደጀመሩ ማመልከቻዎትን አስገብተው ክፍያ መቀበል ይጀምራሉ። የአውሮፓ ህብረት አባል አገራት ወይም የስዊዘርላንድ ዜጎች ደግሞ የገንዘብ ድጋፍ ለማግኘት ዴንማርክ ውስጥ በሳምንት ከ10 እስከ 12 ሰዓት ተቀጥረው መስራት ይጠበቅባቸዋል። ዓለም አቀፍ ተማሪዎች ደግሞ የጥቅሙ ተጋሪ ለመሆን
በዴንማርክ የነዋሪነት ፈቃድ ያለው ቤተሰብ ሊኖራቸው ይገባል። መስፈርቱን የሚያሟሉ ተማሪዎች በ3 ደረጃ የሚከፈል ገንዘብ ያገኛሉ። ደረጃውም ከቤተሰብ ጋር የሚኖሩ፣ ራሳቸውን ችለው ብቻቸውን የሚኖሩና ቤተሰቦቻቸው ዝቅተኛ ገቢ ያላቸው ተማሪዎች በሚል ይከፈላል። በዚህ መስፈርት መሰረት ክፍያው ከታክስ በፊት በወር ከ500 እስከ $1000 ወይም አሁን ባለው የምንዛሪ ዋጋ ከ60,000 እስከ $120,000 ብር ይደርሳል። ይህ ገንዘብ የማይበቃቸው ተማሪዎች ደግሞ በወር $450 በብድር መልክ መውሰድ ይችላሉ። በዴንማርክ የጤና ተቋማት በአብዛኛው የመንግስት ናቸው። የገቢና የኑሮ ደረጃ ልዩነት ሳይደረግ ሁሉም የሀገሪቱ ዜጎች ነፃ የሕክምና አገልግሎት ያገኛሉ። በሀገሪቱ የግል ሆስፒታሎች ውስን ሲሆኑ በርከት ያሉ የግል ክሊኒኮች ግን ይገኛሉ። ክሊኒኮቹ በመንግስት የጤና ኢንሹራንስ የማይሸፈኑ የሕክምና አገልግሎቶችን ይሰጣሉ። እንደየሁኔታው ቢለያይም በግል ክሊኒኮች ለሚያገኙት የሕክምና አገልግሎት መንግስት የተወሰነውን ወጪ ይጋራውታል። በመንግስት የጤና ተቋማት ሕክምና ነፃ ቢሆንም ጥቂት የማይባሉ ዴንማርካውያን ግን የግል የጤና ኢንሹራንስ ይጠቀማሉ። አብዛኞቹ ትላልቅ ቀጣሪ ድርጅቶችም ለሰራተኞቻቸው የግል የጤና ኢንሹራንስ ይገቡላቸዋል። ግሪንላንድ የምድራችን ትልቋ ደሴት ናት። ስሟ ግሪንላንድ ወይም ለምለሚቱ ምድር ይሁን እንጂ 2.1 ሚሊዮን ስኩዌር ኪሎ ሜትር ከሚሆነው የቆዳ ስፋቷ 80 ከመቶ በበረዶ የተሸፈነ ነው። በዚህ ምክንያት ከብዙ ሀገራት የሚተልቅ የቆዳ ስፋት ቢኖራትም የነዋሪዎቿ ቁጥር ግን 56,000 ብቻ ነው። አብዛኞቹ ነዋሪዎቿም ኑክ በተሰኘችው በዋና ከተማዋ ሰብሰብ ብለው ይኖራሉ። ግሪንላንድ በጠቅላይ ሚኒስትር የምትመራ ራስ ገዝ አስተዳደር ስትሆን ደህንነቷ የሚጠበቀውና የውጭ ግንኙነት የምትፈጽመው ግን በዴንማርክ በኩል ነው። ከኮፐንሃገን ግሪንላንድ የ5 ሰዓት በረራ ያህል ይርቃል። የደሴቷ መልክዓ ምድራዊ አቀማመጥ ለመንገድ መሠረተ ልማት አመቺ ባለመሆኑ ከሌሎች ዓለማት ብቻ ሳይሆን በደሴቷ የተለያዩ ከተሞች የሚገኙ ነዋሪዎችም በአውሮፕላን፣ በጀልባ ካልሆነም በውሻ ጋሪ ተጓጉዘው ነው የሚገናኙት። ለሰሜኑ ንፍቀ ክበብ እጅግ የቀረበች ደሴት በመሆኗ አውሮራ ወይም የሰሜን ብርሃን የሚሉትን የተፈጥሮ አስደናቂ ክስተት ለመመልከት ሁነኛ ቦታ ናት። ከቅርብ ጊዜ ወዲህ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግሪንላንድን መግዛት እፈልጋለሁ በማለታቸው በዓለም የፖለቲካ ካርታው ውስጥ በጉልህ የምትጠቀስ ደሴት ሆናለች። ደሴቷ በነዳጅ፣ በተፈጥሮ ጋዝ፣ በዓሳና በከበሩ ማዕድናት የታጨቀች መሆኗ ይነገርላታል። ግሪንላንድ ከፍተኛ የሆነ የነዳጅና የተፈጥሮ ጋዝ ክምችት ቢኖራትም ከደሴቷ ጂኦግራፊያዊ አቀማመጥ ጋር ተያይዞ ግን የተፈጥሮ ሀብቶቿን ለማውጣት ቢሞከር የአካባቢ ብክለት ሊፈጠር ይችላል በሚል ስጋት እስከዛሬ ሀብቷን መጠቀም አልቻለችም። ከተፈጥሮ ሀብት ባሻገር ቻይናና ራሽያ መስመሩን ለንግድ መርከብ መተላለፊያነት መጠቀም በመጀመራቸው የአሜሪካን ፍላጎት ከፍ ያድርገው እንጂ ግሪንላንድን ለመግዛት በማሰብ ግን ዶናልድ ትራምፕ የመጀመሪያው የአሜሪካ ፕሬዝዳንት አይደሉም። ነገርየው ከ19ኛው ክፍለ ዘመን የጀመረ ሲሆን በ20ኛው ክፍለ ዘመን በተለይም በ1946 አሜሪካ ግሪንላንድን ለመግዛት በወርቅ የሚከፈል $100 ሚሊዮን አቅርባ እንደነበር በታሪክ ተመዝግቦ ይገኛል። የምንለብሳቸው ልብሶች፣ የምንመገባቸው ምግቦችና በየቤታችን የሚገኙ ቁሳቁሶች በአብዛኛው በባህር ላይ በመርከብ ተጓጉዘው እጃችን የገቡ ናቸው። ከአጓጓዦቹ ዋነኛው ደግሞ ሜሪስክ ይባላል። ሜሪስክ በባህር ሎጂስቲክስ ዘርፍ ከሜዲትራኒያን ሺፒንግ ካምፓኒ ወይም ከኤምኤስሲ ቀጥሎ የምድራችን ሁለተኛው ትልቁ ድርጅት ነው። 700 ግዙፍ የጭነት መርከቦች ያሉት በባህር ላይ ከሚገኙ ኮንቴነሮች የ20 ከመቶ ወይም ከአምስቱ የአንዱ ባለቤት የሆነ የዴንማርክ ድርጅት ሲሆን በ130 ሀገራት 108,000 ሰራተኞችን ቀጥሮ ያሰራል። በ2022 በወጣ ሪፖርት መሰረት $29.3 ቢሊዮን የተጣራ ትርፍ አግኝቷል። ሜሪስክ በአሜሪካ፣ በኔዘርላንድ፣ በብራዚል፣ በቻይናና በሌሎችም የዓለማችን ሀገራት 70 የወደብ ተርሚናሎች አሉት። የአውሮፕላን የጭነት አገልግሎትም ይሰጣል። በአንዳንድ ሀገራት ዕቃዎችን ቤት ለቤት የሚያከፋፍል አነስተኛ የጭነት አገልግሎትም ይሰጣል። ዴንማርክ በርካታ የሚያጓጉ ነገሮች ቢኖሯትም ደካማ ጎኖችም አሏት። ዓለምን እያመሳት የሚገኘው የኑሮ ውድነት አንዱ ነው። ዜጎቿ ጥሩ ክፍያ የሚያገኙ በመንግስታቸውም የሚደጎሙ በመሆናቸው ግን የኑሮ ውድነቱን መቋቋም ችለዋል። እንደ ኢትዮጵያ ካሉ የ13 ወር ፀሐይ ከሚያገኙ ሀገራት ለሚመጡ ሰዎች የዴንማርክ የአየር ሁኔታ ፈታኝ ይሆንባቸዋል።
ዴንማርክ ዓለማችን ላይ ትንሽ የፀሐይ ሙቀት ከሚያገኙ አገራት አንዷ ናት። ሌላው ፈታኝ ሁኔታ ቋንቋቸውን መልመድ ነው። ሁሉም በሚባል ደረጃ ዜጎቿ መሰረታዊ የእንግሊዝኛ ክህሎት ቢኖራቸውም ዴንማርክን ሀገሬ ብሎ ለመኖር ግን የዴኒሽ ቋንቋ መልመድ ወሳኝ ነው። ችግሩ ታዲያ ቋንቋቸው በቀላሉ የሚለምዱት አይነት አይደለም። ሌላው ተፈላጊነት ያለው ልዩ ሙያ ከሌሎት በቀር በዴንማርክ ስራ ፈልጎ ማግኘት ፈተና ሊሆንቦት ይችላል። ስራ ማጣትን የዴኒሽ ቋንቋን በመልመድ የኑሮ ውድነትን ደግሞ ከኮፐንሃገን ወጣ ብለው በትናንሽ ከተሞች በመኖር ማለፍ ይችላሉ። የዛሬ ጉብኝታችንን በዚሁ እናብቃ። አብራችሁን ስለቆያችሁ እናመሰግናለን።